ዘይት ሊጸለይበት ሳይሆን ሊጸለይለት የሚገባ ጊዜ ላይ ደርሷል። አትሳቁ የሆነ ይሄ ሳቃችን ነው እንግዲህ ለጊዜር የተሳሳተ መረጃ እየሰጠ ያለው ማለት ያው መንገል ላይ ራሱ ሰዎች እኮ ከራሳቸው ጋር እየተነጋገሩ ለራሳቸው ጆክ እየነገሩ ምናምን ፈገግ ሲሉ ያስተውላችሁ ሊሆን ይችላል። መንግስትም ይሄንን የመንገል ላይ ፈገግታ እየተመለከተ ነው ፈገግታው ወደ እድገት ፐርሰንት ለውጦ እየነገረን ያለው ከዛው ዝግብ አድጋችኋል አላደግንም መቼም የወሬ ሳትሰሙ አትቀሩ ዘይት 2400 ብር ገባኮ ይሄ የፍሬን ዘይት ምናምን እንዳይመስላችሁ ይሄ የምንመገበው ለምግብ ምናውለው ደግሞ ፓስተሮች የሚጸልዩበት ዘይት ማለት ነው ያው እነሱም ዋጋውን መጨመራቸው አይቀርም ምክንያቱም ያልገዙትን አይሸጡም ምን እየተከናወነ ነው ግን እንዴ የአንድ ሰው ወርሃዊ ደሞዝ እንደውም አንዳንድ መስሪያ ቤቶች ደሞዝ በዘይት እየከፈሉ ነው አሉ አስባችሁታል ደሞዝ ስንት ነው ሲባል 5 ሊትር ዘይት ብሎ ሲናገር የደሞዝ ጭማሪ ያገኘ ለማለት ደግሞ የዘይት ጭማሪ ያገኘ ምናምን ስንባባል ማለት ነው በጣም አጋነን ሸው አትበሉኝ ብዬ ነው እንጂ ታስታውሱ እንደሆነ ከዚህ በፊት የጅንስ ሱሪ እጣ ምናምን ሲወጣ ተመልክቼ ገርሞኝ አላባራ ብሎ ነበር ያው ማለት ይበለኝ በጅንስ ሱሪ እንደዚህ አይነት መገረም አለ እንዴ ጅንስ ሱሪ ባይኖር ምን ችግር አለው እንደ አባቶቻችን ያቡጀዲ ቦላሊ ያሰፍተልን ለብስ እንችላለን እሱ ምን ችግር አለው ዘንድሮ እንግዲህ ልክ እንደዛ ወጣ ማለት ነው የዘይት እቁብ የተጀመረበት ቦታ አለ አባወራው ተነስቶ እንግዲህ የዛሬው ዘይትም የለው ምናምን ሲል ምን ይደረግ ይሄኛው እቁብ የደረሰው ለአስካሉ ነው ብላ ትመልሳለች ለዚህ ነው አስካሉ ቤት እንደዛ ሲጨፈር የሰማሁት ማለቱም አይቀርም ያው አስካሉን እቺ ድለኛ አስካሉን ባገባው ኖሮ ምናምን በሚል ምኞት ፊቱ ላይ የተነበበ ማለት ነው እኔም ምለው ግን ዘይቱኛ ሀገር ሲገባ ሞትን ያዘገያል ምናምን ያለ ሰው አለ እንዴ ዘይት ከውጭ ገዝተ እንደምንመገብ ሁላችሁ መታቆት ነው መድኃኒት እንኳን እንደዚህ የምናስገባ አይመስለኝም በነገራችን ላይ የኛ ሀገር ነገር ውሃ ቀዳ ውሃ መልስ ነገር ነው እንዴ ነዋ እንግዲህ በከፍተኛ ደረጃ የቅባት እህል እንደሚመረት ሁላችንም እናውቃለን ይሄን የቅባት እህል ከቡናና ከወርቅ ቀጥሎ ማለት ነው ወደ ውጭ እንልክና በከፍተኛ መጠን ልከን እንደገና በከፍተኛ መጠን ዘይት እናስገባለን ቆይ ዘይቱን የሚያስመጡት ነጋዴዎቹ ስለሆኑ የኔ ኪስ አይደለም ምናምን ብሎ ነው መንግስት እንዲያስብ ይሆን እንዴ ያው መቼም እንደሚታወቀው ገንዘቡን ከሱ ስለማያገኙ ወጥተውም ወርደው በዚህ አውድ እንግዲህ ወጥተውም ወርደው ማለት ብላክ ማርኬት ማለት ነው ገንዘቡን ስለሚያገኙ ምን አስጨነቀኝ ብሎ ከሆነ ብዬ ነው የዚህ ሀገር ነገር እንግዲህ ሁሌ እንደምለው ለኢኮኖሚክስ ፕሪንሲፕል በጣም ባዳ ነው ስለዚህ ያገኘነውን ጥያቄ ሁሉ መጠየቅ ያለብን ይመስለኛል እንዲገባ ጥያቄውን ስንወረውር ምናልባት ቀልቦ ደግሞ ጥያቄውን የሚጠይቅ ሰው ሊኖር ይችላል መልስ እንኳን ቅንጦት ነው የሚሆነው እናማ የዘይት ዋጋ ጉዳይ እንደ በሬ የሆነ በህብረት ጠልፈን ምናምን እግሩን ለመጣል ብንሞክር የሚሳካ አይመስለኝም ጭራሽ ቁቦቶልንም የለም አቅርቦቱም የለም ብንባልስ በነገራችን ላይ ይሄ ችግር በቂቤ ያስበላል ምናምን የሚለው ምሳሌ አነጋገር ምሳሌ ሳይሆን ሟርት እንደሆነ ገብቶናል ቅቤ ውድ ሆኖ ሳለ እንዴት ከችግር ጋር ሊገናኝ ይችላል ምናምን እያልኩ በጣም እገረምበት ነበር ለካ ይሄው ጉዳይ ለዛ ጊዜ ተባለ አይደለም አባቶቻችን ለዛሬ የተናገሩት ንግርት ነበር በርግጥ አሁን ቅቤውም የለም ያው ችግር በቂቤ ባያስበላንም በዘይት ግን ፈጽሞ ያስበላንም የሚል ትርጉም ይኖረዋል ለማለት ነው ዶክተር ደሳለኝ ፓርላማውን ይስፋችሁ ብለው ሊለቁ ሲሆን የፓርላማ አባላቱም እፎይ ተገላገልን እንደልባችን እጃችንን እናወጣለን እያሉ ነው አሉ እንዴ እነሱም ያውቁታል እኮ በብቸኝነት ፓርላማ ውስጥ የተለየ ሐሳብ የሚያነሱት እሳቸው ነበሩ የታወቀ ነው ሌሎቹንም ማየናቸው እንዴ በአንድ አምሮ ሲያስቡ እንደው አመጣው እንኳን የሆነ ጥያቄ ሲጠይቁ እኮ በቀደም አየን ምን እንደሚመስል የአሜሪካው ፕሬዝዳንት ያ ትልቁ ግድብ ያው የሚያቆመው ልይ ብለው ቢመጡ ዘማረፍ የሚችሉበት ትልቅ ሆቴል የለም ስለዚህ እኛ ቤንሻንጉሎች ምዕራቦች አንድ ገበታ ለሀገር ወይም ለትውልድ ፕሮጀክት እንፈልጋለን እኔ ምሎት ግን
ትራምፕን ወክለው ነው እንደ ፓርላማ የገቡት። ይሄ መቼም የውጭ ኃይሎች ተላላኪ ምናምን የሚለው ቅጽል እስካሁን ሁነኛ ሰው አላገኘም ነበር። እርሶ ላይ ግን ከሱፎት በላይ ነው ልክክ ያለበት። በእርግጥ እንግዲህ ጠሚው ለትርጉም የተጋለጠ በሽኮርመም ያሳዩ ሲሆን የሰውነት እንቅስቃሴ ተርጓሚዎች ይሄንን ወደ ቃላት ሲመነዝሩት ምን ብለዋል? አሁን ገና ደስ የሚለንን ጥያቄ ጠየከን ማለት ነው ብለዋል። ያው እናንተን ካስደሰታችሁ ሌላው ትርፍ ነው። ምክንያቱም ቀድሞ ነገር ሰውየው ፓርላማ የገቡት እናንተን ለማስደሰት ነበረ። ስለዚህ ካስደሰቷችሁ አይቀር እንደውም የደሞዝ ጭማሪ ብታደርጉላችሁ። ቤኒሻንጉል ውስጥ እርሶን የመረጡት ህዝብ ሰው በአሁኑ ወቅት የመረጠበትን አሻራ ለማጥፋት እጁን እንደዚህ እየፈተገ ይመስለናል። በነገራችን ላይ እኚህን ሰውዬ እንግዲህ ከዛሬ ቀደም በፓርላማ ውስጥ እንደው ዝም ብሎ ካሜራው እንኳን ሲያልፍ ተመልክተናቸው አናውቅም ነበረ። ምናልባት እንግዲህ የስራ ዘመኑ የፓርላማው የስራ ዘመን ከመጠናቀቁ በፊት ማይኩን ፊት ለፊታቸው ያለውን ማይክ ልጠቀምበት ብለው ሊሆን ይችላል። ለነገሩ አብዛኞቹ የፓርላማ አባላት በስብሰባ አዳራሽ ውስጥ ወንበርና መደገፊያዎቻቸው ነው የሚያረጁት አሉ። ከፊት ለፊታቸው ያለው ማይኩ ጥሬ እንደሆነ አንዳንዶቹ እንደውም ማሸጊያውን ላይ አይከፈትም የሚል ነገር ተናግረዋል። እንደዚህ ከሆነ እንደ ሐሳብ ግን ያው የማይናገሩበት ከሆነ ለምን የሀገር ሀብት ይባክናል? ስለዚህ ማይክሮፎኑ ቢቀር እላለሁ። እንዴ ማይክሮፎን ካልተናገሩበት እኮ የሆነ የብረት ዘንግ ማለት ነው። ብቻ አንዳንድ የፓርላማ አባላትን በማንቃት ጭምር ድራቢ ስራ ሲሰሩ የነበሩት ዶክተር ደሳለኝ በመጪው ምርጫ አልወዳደርም ብለዋል። ያው ብናገርም ፋይዳ የለውም። እንደ ንግግራቸው እንግዲህ ምን ማለታቸው ነው? እኔ የሰው ሰርግ አድማቂ አጃቢ ልሆን አልችልም እንደማለት ነው። ልክ እንደኔ ኖት። እኔ ራሱ ሰርግ አጃቢ ምናምን ተብሎ ወረቀት ሲላክልኝ አልሄድም፣ በሞት አልሄዳም። ምክንያቱም አጃቢ እኮ የታዳሚ ያህል ክብር የለውም። አጃቢ ማለት ዣንጥላ ማለት ነው። እንግዲህ ይህ በእንዲህ እንዳለ ደግሞ ሰሞኑን በተደጋጋሚ ኢዜማ እሞክራለሁ የሚል መፈክር ቢጤ ይዞ መጥቷል። ጭራሽ ይመራናል ብለን ተስፋ የጣልንበት ምናምን ስንጠብቀው የነበረው ፓርቲ የሆነ ሰው እሞክራለሁ ምናምን ሲል ሰምቶ እኔም እሞክራለሁ ወደሚል ደረጃ አሽቆልቁሏል። እኔም ብለው ይቺ በምርጫ ብቻ መንግስት ለመሆን እንሞክራለን ያላችኋት ነገር እኮ ስትፍታታ እንሞክራለን እንጂ መንግስት አንሆንም ማለት ናት። አሃ ለመሞከር ነው እንዴ የመንግስት የፓርቲ ድጎማ ምናምን የምትወስዱት እንዴ? ሀገሪቱንም እኛንም እንደ ላብራቶሪ ነው እንደምትቆጥሩ? እንደው ሌላውን ትተነው ህዝብ ሰብስባችሁ ያው የሚሰበሰብ ህዝብ ካለ ማለት ነው እየሞከረን ነው ምናምን ብላችሁ ነው ቅስቀሳ የምታደርጉት። መቼም ህዝቡ አይጣችሁን ፈልጉ ብሎ እንደሚበተን ሳይታለም የተፈታ ነው። እኔ ግን እንደ ሐሳብ እየሞከርን ነው ተስፋ ማጣት ስለሆነ በራሳችሁ ሳትተማመኑ እኛ ልንተማመንባችሁ ስለማንችል እረፍት ብታደርጉ። በዓለም ላይ ያሉ የኤአይ ኤጀንትስ ተሰብስበው የራሳቸው የሶሻል ሚዲያ ፕላትፎርም መሰረቱ። ቆይ በአማርኛ ማለት ልሰባብረውና ልናገር። የኤአይ አይነቶች ሞልት ቡክ የሚባል ልክ እንደ ፌስቡክ አይነት የመሰለ ማለት ነው ሶሻል ሚዲያ ፕላትፎርም የራሳቸው ኖራቸው ማለት ነው። ጉድበል ጎንደር ማለት አሁን ነው። ያው እንደሚታወቀው ጎንደር ጉድ እያለ ዓለም መጠቅለሏል። እንግዲህ ይሄ የኤአይ ፌስቡክ መሰል ነገር መፈጠሩ አይደለም ችግሩ። ከተፈጠረ በኋላ እነሱ ልክ እኛ በፌስቡክ ሰዎችን እንደምናማው እነሱ ደግሞ የሰው ልጅን እያሙ ነው። የሰው ልጅ ግን ሰው ያስባል የሚለውን ነገር ከየት አምጥቶ ነው የሚጃጃልብን? ቀድሞ ነገር ሰው መች አስቦ ያውቃል እያሉ እያሙን ነው አሉ እየተሳለቁበት። እንግዲህ እንደመነሻ ያደረጉት ሰው በኤአይ እየጠየቀ ያለውን ጥያቄ መሰረት አድርገው ሲሆን እኔን የሚጠይቀኝ ሰውዬ አንዱ ኤጀንት ያለው ነው። እንግዲህ እኔን የሚጠይቀኝ ሰውዬ እኮ የሚጠይቀኝ ጥያቄ ቤቱ ያለው ውሻ የሚመልሰውን ነው። መቼም ፈረንጅ መጥፊያችን እንደሆነ ከገባን ቆይቷል እንዴ። አይ ሮቦት የሚለውን ፊልም እንደ ፊልም ተመልክተ ከሆነ እኮ አንተ እውነትም ተጃጅለሃል። እሱ ፊልም ሳይሆን እቅድ ነበር። ዓለም ጀርባና ፊት እንዳላት እኮ ሰሞኑን ተመለከትን።
መቼም ሁላችሁም ኤፕስተን ፋይል ላይ የተገኙትን መረጃዎችና አስደንጋጭ ነገሮች ተመልክታችኋል። ያው ከኢትዮጵያ ወደ 5000 ያህል ህፃናት ለኤአይ ዴቨሎፕ ለማድረግ ለምርምር ጭምር እንደተወሰዱ ፋይሉ ላይ የተገኘ መረጃ አለ። ያው በእኛ ልጆች አእምሮ ተሞክሮ ይሆናል እንግዲህ ኤአይ አሁን ኢፌክቲቭ የሆነ ደረጃ ላይ የደረሰው። ብቻ ዋናው ነገር ዓለም በራሷ ሳይንስ እየሰመጠች ነው። የሚያሳዝነው ነገር የባህሩ ዳርቻ ላይ ሳንደርስ እኛም ያው ተያይዘን መስመጣችን ነው። ጌታዬ የኤአይ ሀሜትን እንዴት ነው እንደቀላል የምንወስደው? አሁን የተሳለቁት በማሰባችን ላይ አይደለ? ቀድሞ ነገር የሰው ልጅ ምን ይሰራል እዚህ ምድር ላይ ምናምን የሚለው ሀሳብ ላይ ሊደርሱ ይችላሉ እኮ። ሌላ ምን እንዳሙ ታውቃለህ? ይሄ እየተነጋገርንበት እየተግባባንበት ያለነው ቋንቋ እኮ የሰው ልጅ የፈጠረው የራሱ ቋንቋ ነው። በዛ ላይ ደግሞ የምንነጋገረውን ነገር ያውቃል እሱ። ስለምን ታዲያ የራሳችንን ቋንቋ አንፈጥርም? ተባባሉልን። ጌታዬ እባብ ቤት ሲገባ አይነ ስር ካለ ምናምን መፍራት የለብህም፣ ችግር የለውም ካየኸው ማለት ነው። መፍራት ያለብህ ወይም መደንገጥ ያለብህ መቼ ነው? እባቡ ከአይነ ሲሰወር፣ ከየትኛው አቅጣጫ መጥቶ ሊይዝህ እንደሚችል ስለማታውቅ ማለት ነው። አስቀድመ በፍርሃት መነደፍ አይቀርም። እናማ ኤአይም የራሱ ቋንቋ ፈጠረ ማለት እንግዲህ የሰው ልጅ ዳቦ እንደተቀማ ህፃን ቁልጭ እያለ ቀረ ማለት ነው። እንግዲህ እስከዛሬ የሰው ዘር ለመጣላት ጎራ እየፈለገ ነበረ። ዘር ይላል፣ ቀለም ይላል፣ ሃይማኖት ይላል ምናምን፣ እሱም መነሻ እያደረገ ፋይት ያደርግ ነበረ። ያው አሁን ግን የራሱ ሃይማኖት ያለው የራሱ ኤሰንስ ያለው ኤአይ የሚባል ነገር መጣለት። የሰው ዘር ሲል ቆይቶ የኤአይ ዘር መጣለት። መቼም አሁን ሰሞኑን ራሱ ትራምፕ የተባሉ ሰውዬ የለጠፉትን የሚሼል እና የኦባማን ምስል ተመልክታችሁታል። በተደጋጋሚ ተናግረናል። እኚህ ሰውዬ እንኳን ሀገር ሊመሩ አንድ የቀበሌ ሊቀመንበር መሆን አይችልም። አሁን የኛ ቀበሌ ሊቀመንበር የሆነ የተናደዱበት በጣም ያበሳጫቸው ሰው ቢኖር ፎቶሾፕ አሰርተው የቀበሌው መሀል ላይ ሊሰቅሉ ይችላሉ? አይሰቅሉም። በጣም የተናደዱበት ሰው ካለ ፎቶውን ሳይሆን ራሱን ሰውየውን ነው የሚሰቅሉት። እናማ የሰው ዘር እያለ እርስ በርሱ ሲጫረስ ከርቦ አሁን የኤአይ ዘር መጣበት ለማለት ነው። የምር በሆኑ ዜናዎች ፈገግ የምትሉት ነጋሪ ሚዲያ ዜና በፈገግታ ላይ ብቻ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችን ለምንወዳቸው እንዲካፈል፣ ለብዙዎች እንዲደርስ፣ የምንወደው ፈገግ ያልንበትን ነገር የምንወዳቸው ሰዎች እንዲያገኙት ሼር፣ ላይክ፣ ሰብስክራይብ አድርጉ።